እንደው ሁላችሁም እንደው ብትወዱ ደስ ይለኛል። እንደው አለ አይደለ እንዲሁ ስለ ፈለገ አትናቴዎስ የሆነ ነገር ከሩቅ ሰምታችሁ ሲወራ ሲታማ የሆነ ነገር ሲባል ሰምታችሁ በጭፍን ፈለገ አትናቴዎስን የጠላችሁት ወንድሞች ፈለገ አትናቴዎስን ቀርባችሁ አውቃችሁት ጀጅ ብታረጉ ደስ ይለኛል። ሁላችሁም አዳምጡ። የእግዚአብሔር ስንፋስ ያለበት መጽሐፍ 39 ነው አለን። አዳምጡ ጋይስ። እሺ 39 ነው። እሺ እነዚህ አምስቱን የፔንታቶኒክ ቡክስ የሚባሉትን ማን የጻፋቸው ስንለው ሙሴን የጻፈው አለ። ኦኬ አሁን እዚህ ጋር በደንብ ቆይ ጻፈዋላልኩህም መረጃ የሌለኝ ነገር አንነግርም። ሙሴ ለመጻፉ ማስረጃ የሚባለውን ነገር እየነገርኩ ነው። ፖፑላርሊ የሚባለውን ነገር we don't know። አሁን ከእንደገና ጠይቃለሁ፣ አዳምጠኝ። አምስቱን የብሉያት መጽሐፍቶች ማን የጻፈው? ኢያሱም ሊጽፈው ይችላል፣ ሙሴም ሊጽፈው ይችላል። that's not my business bro። ማንም ይጻፈው፣ እኔ ግን በመንፈሴ መረጃው ነገር አለ። ስልክ ገብቶብኝ ነው። ከእንደገና መልስልኝ እስቲ። አልሰማሁም። ስልክ ገብቶብኝ ነበር። ማን የጻፈው አልከኝ? አምስቱን የብሉያት መጽሐፍ? አዎ 39ኙም መጽሐፍ አይሁዶች ይሄ እግዚአብሔር ቃል ነው ብለው ሰጥተውኛል። ስለ አምስቱ ከነሱ ውስጥ ስለ አምስቱ ነው የጠየቁ። እነዚህ አምስቱ የብሉያት መጽሐፍቶች ማን የጻፈው? ማን እንደሆነ አይታወቅም። በታሪክም በጽሁፍም ግን ያለው ሙሴ እንደጻፈ ይገመታል። የእግዚአብሔር እስትንፋስ ያለበት መጽሐፍ ነው ብለኛል እኮ ቅድም። አሁን ደግሞ ጸሐፊው ባንስል ደግሞ አይታወቅም እያልኩ ነው ተብሎ የሚታመነው መጽሐፉን ማን ነው የሰጠው? የእግዚአብሔር እስትንፋስ እኔ እኮ ነኝ። የእግዚአብሔር ቃል ስማ እስቲ አንተው መስማት ነው ያለብህ። የእግዚአብሔር ቃል በሰው ልብ ላይ እንጂ ያለ የተጻፈ ደብዳቤ። ቆይ አትጩ ብራዘር። ቅድም ነገር ያለው አይደል? አንተ ስለ ጮክ ስለተንጫጭ አይደለም እናደምጠ። የጠየቅኩን ነገር በቀጥታ መልስ። አሁንም እኔ ስፈቅድልህ ነው ማይክን የምትከፍተው። ሌላ ነገር ማስተማር ቢያቀተን እንደዚህ ግብረ ገብ እናስተምራችሁ እንጂ ተወዳጅ ወንድማችን ይኸውልህ፣ ሌላ ቦታ ለምደ ሊሆን ይችላል እንደዚህ አይነት መንጫጫ ታካኪ ዘራፍ ምናምን እዛው እቤትህ። እሺ አሁን ከኛ ጋር ስታወራ እኛ በፈቀድንልህ መንገድ ነው የምታወራን። እኔ ይሄ ፖላይት ሳይሆን ዝም ብሎ ይሄ አፉን እንደመጣ የሚያወራን ሰው ነው ጭራሽ እንዲያወራ አልፈቅድለትም። ስለዚህ ስርዓት ባለው መልኩ ታወራ እንደሆነ አውራ። የጠየቁ ጥያቄ ምንድነው መሰለ? አምስቱን የብሉያት መጽሐፍት ማን የጻፈው አልኩ። በመጀመሪያ ሙሴ አልከኝ። ይሄው ሙሴ ብሏል ማለት ሲጀምር ደግሞ አይ አላልኩም አልከን። ኦኬ እሺ ማን የጻፈው ስንል አይ አላውቅም። እሺ መጽሐፉ ግን የእግዚአብሔር እስትንፋስ አለበት? አዎ አለበት። ያላልኩትን አትበል እባክህ። እሺ ከእንደገና አንተ ትላለህ። በቃ አንተ ያላልከውን ስለሆነ እያልኩ ያለሁት ከእንደገና ጥያቄውን ደግሜ እጠይቃለሁ። ከእንደገና ሁላችሁም የሚለውን አድምጡት። እሺ ከእንደገና እጠይቃለሁ። ሁላችሁም የሚለውን አድምጡ። እሺ አንተ የምታምንበት 39ኙ መጽሐፍ የእግዚአብሔር እስትንፋስ አለበት ብለህ ታምናለህ? ተወዳጅ ወንድማችን ማይከን እኔ እቀበላለሁ። የእግዚአብሔር መንፈስ አለበት ብዬ እኔ እቀበላለሁ። በጣም ጥሩ። ከዛ ውስጥ አምስቱን ፔንታቶኒክ ቡክስ የሚባሉትን የጻፈው ማን ነው? የእግዚአብሔር እስትንፋስ ያለበት እነዚህ መጽሐፎች ናቸው ያልከን ውስጥ አምስቱ ፔንታቶኒክ መጽሐፉ ላይ ማን እንደጻፈው ጻፉ የለም። የሰማሁትን ነው የምነግርህ። ሙሴ ተብሎ ይነገራል። መጽሐፉ ላይ ግን ማስረጃ የለም። ማን ይነገራል? እሱም ሰው ጓደኛዬ ድሮም ከብታ ይናገር። ተወዳጅ ወንድማችን እሱማ ስለ ሰው ጓደኛዬ ነገረኝ። ጓደኛዬ ነገረኝ። እሱ ከየት አወቀ ማለት ሙሴ ብሎ ምን አገባህ አንተ? ምን አገባህ? ያንተ ጉዳይ ምን አገባህ? አይመለከትህም። ሰው ነገር ጓደኛዬ ምን አገባህ ምናምን አካኪ ዘራፍ ስላልክ እኮ አይደለም እኮ ያለህን እውነት እኮ ፕሩፍ የምታረገው ያለህን አንተም እኮ ቀስ እያልክ በለውሳት ስላወራ አይደለም ፈለገ። እኔ ቀስ ብዬ ማወራው ተፈጥሮ ስለሆነ ነው ተወዳጅ ወንድማችን እንጂ እንዳንተ ወራማ ጮክ ብዬ ባወራ ደስ ይላል። ተፈጥሮ አክብራ የኔንም ተፈጥሮ አክብራለኝ። ኖ ይሄ አይደለም። ይሄ ነውር የሆኑ ቃላቶችን መጠቀም ተፈጥሮ አይደለም። ጮክ ብሎ ማውራት ተፈጥሮ ሊሆን ይችላል። ከውሾች ተጠበቁ ሲል ነውረኛ ቃል ነበር የሚናገረው እያልከኝ እሱን እነግርሃለሁ፣ መልስልሃለሁ። እኔ በደንብ ልመልስልህ ያስገባው ስለ እያንዳንዱ ነገር በደንብ አድርጌ መልስልሃለሁ። በኖራ የተለሰናችሁ መቃብሮች ሲል እነ ጳውሎስ እንዴት ነው የምታየው ታዲያ? እነሱ ስነ ምግባር ሳታረማቸው እኔ ልታረመኝ ነው? ተረጋጋና በጣም ጥሩ። አሁን እኔ ስለ አንተ በመጀመሪያ እናውራ። እሺ አሁን አንተ ሁለት እግር አለኝ ተብሎ መቼም ሁለት ዛፍ አይወጣም አይደል? የጀመርነውን ዛፍ ወተን እንጨርስ። ከዛ ምንም እንዳታስብ። እኔ ደግሞ በደንብ አድርጌ ለአንተ ማስረዳት ያለብኝ ነገር አስረዳለሁ። አም ክርስቲያን፣ እኔ በክርስቶስ ማመን ክርስቲያን ነኝ ብራዘር። ቤተ ክርስቲያን አለች። ስለዚህ ለእያንዳንዱ ነገር መልስ ለመስጠት አልቸገርም። ከልብ ያፍልቅ አይደለም እምመልሰው። ቤተ ክርስቲያን ሰነዳ ያስቀመጠችው መዝገብ እንጂ ገልጬ ማነበው። አሁን ሁላችሁም አዳምጡ። ተወዳጅ ወንድማችን
እንዳንተ አይነት ሰዎች እኛ ላይቭ ላይ ሲመጡ የመጀመሪያችን አይደለም። እንዳንተ አይነት ሰዎች የመጀመሪያችን አይደሉም ሲመጡ። ለዛ ነው አንተን ፖይንትለስ እንደሆንክ ለማረጋገጥ አጭር ደቂቃ የፈጀብን። ለዛ ነው ኦኬ። ሰዎች ውስጣቸው እልም ያለ ፕሮቴስታንት ሆኖ አይ እኔ እምነት የለኝም እንትን ነኝ እኔ ምንም ህብረት አላረግም ምናምን አይነት ሀሳብ ያራምዳሉ። አንዳንዶች ኤቲስት ሆነው እንደ ፕሮቴስታንት ሊጫወቱ ይሞክራሉ። እናንተም ልክ የሆነ የራስህ የሆነ እምነት ኖሮ እምነትን ሳገልጥ ስለሆነች ነገር ለመናገር ሮጠ ነበር የመጣኸው። ግን ፖይንትለስ እንደሆንክ በዚህ ልክ ማሳየት ይችለናል። ለምን መሰለ? እንዳንተ አይነት ሰዎች እኛ ጋር ሲመጡ ዛሬ መጀመሪያችን አይደለም። በመጽሐፍ ቅዱስ አምናለሁ አልከን። ተረጋጋና አዳምጥ። እሺ ተወዳጅ ወንድማችን፣ አሁን ያለው ከዛ መጽሐፍ ቅዱስን ሳያቅ እንዲህ ነው ብሎ ከሚነግር ጓደኛ ጋር አይደለም ያለው። ያለው ከኛ ጋር ነው። ሚዩት እያረካት ይኸውልህ 7 ጊዜ ሚዩትን ስታነሳው 77 ጊዜ ሚዩት ትደረጋለህ እንጂ ምንም ነገር መተንፈስ አትችልም። ቅድም እንዳልኩ ነው። ሌላ ነገር ማስተማር ቢያቅተኝ ግብረገብ አስተምሬ ነው ምልክህ። ትሰማኛለህ? ግብረገብ አስተምሬ ነው ምልክህ። ጸጥ ብለህ የምታደምጥ ከሆነ ጸጥ ብለህ ታደምጣለህ። ሲበቃ በራስህ ጊዜ ትወጣለህ። ከዛ ውጭ እኛ እናስወጣህ። እዚሁ ላይ ቁጭ ብለህ በደንብ አድርገህ ታደምጠናለህ። ወደድክም ጠላህም። ኦኬ ፖይንትለስን አዎ ፖይንትለስ ነህ። ይሄ አሁን ጸያፍ ቃል አይደለም። አንተን ለማሸማቀቅ የተናገርኩት ቃል አይደለም። ጌታ በሚያውቀው ግን ሆነ ስለመጣ ነው። ተወዳጅ ወንድማችን አንተ ፖይንትለስ ነህ። ምን ለማለት ፈልጌ ነው? በመጽሐፍ ቅዱስ አምናለሁ አልከን። ክርስቲያኖቶች ወንድሞች እዚህ ላይ በደንብ አስምሩበት። መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት፣ ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ምን ማለት ነው? እውነተኛ የሆነችው ክርስቶስ ራስ ጉልላት የሆናት ይህች ቅድስት ቤተክርስቲያን መሰረቷ ክርስቶስ ነው። እውነተኛ የሆኑ የእግዚአብሔር ስንፋስ ያለባቸው መጽሐፍቶች እነዚህ የብሉያት እነዚህ የሐዲሳት ብላ ሰነድ ያስቀመጠች ቅድስት ቤተክርስቲያን ነች። ስለዚህ አዎ ደግመን እንላለን፣ መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት፣ ቤተክርስቲያን ናት መጽሐፍ ቅዱስ የሰራችው። እና የዚህ ቤተክርስቲያን አካል ያልሆኑ ሰዎች በአጠቃላይ እንደ ቃየል በዚህ ምድር ላይ ተቅበዝባዥ ነው የሚሆኑት። ለምንድን? ምክንያቱም መጽሐፍ ቅዱሱን ማን እንደሰጣቸው ስለማያውቁ። መጽሐፍ ቅዱስ ዝም ብለህ ከሆነ ሸቀጥ ቦታ ላይ ገዝተኸው በቃ በዚህ መጽሐፍ አምኛለሁ ስላልክ አይደለም የእግዚአብሔር ቃል የሚሆነው። እንዲህ አይነት ስሜት የሆነ አካሄድ የምትሄዱ ሰዎች እባካችሁ በደንብ ተረጋጋታችሁ አዳምጡ። ተወዳጅ ወንድማችን ምን አልከን? በመጽሐፍ ቅዱስ አምናለሁ አልከን። መልካም። መጽሐፍ ቅዱስ አንተ የምታምነው ስንት መጽሐፍ ነው አልን? 39 ነው አልከን። በጣም ይገርማል። 39 መጽሐፍቶች ናቸው መጽሐፍ ቅዱስ ብዬ ማምነው ብለህ ነገርከን። እሺ መልካም። እነዚህ 39 ያልካቸው መጽሐፍቶች የእግዚአብሔር እስትንፋስ እንዳለባቸው ታምናለህ ወይ? አዎ አምናለሁ። ተራ መጽሐፍቶች አይደሉም፣ የእግዚአብሔር እስትንፋስ እንዳለባቸው አምናለሁ አልከን። መልካም እሺ፣ እዚህ ድረስ ደረሰን። ከዛ በኋላ 5ቱን ፔንታቶኒክ የሚባሉ መጽሐፍቶችን የጻፈው ማን ነው አልን? ከዛ በመጀመሪያ ሙሴ ነው አልከን። እሺ፣ በዛ ነጥብ ተነስተን የተወሰኑ ነገሮችን ፈርዘለን ሂድ ስንል አይ ሙሴ ነው ያላልኩትን አትበሉ አልከን። እሺ መልካም፣ ከእንደገና እንጠይቅ፣ ማን የጻፈው? አይ አይታወቅም። እንዴ ይሄ መጽሐፍ የእግዚአብሔር እስትንፋስ እንደሆነ ታዲያ በምን አወቅ? ማን እንደጻፈው ሳታቅ ብለን ስንጠይቅ በሚገርም ሁኔታ ጓደኛዬ ነው የነገረን ያልከው። ሰው በዚህ ልክ ከክርስቶስ ቃል መራቅ አለበት ብዬ አላምንም። ተወዳጅ ወንድማችን አሁን አንተ እዚህ ጋር ተቀምጠ በሆኑ ነጥቦች ላይ መወየት የምትችልበት ሁኔታ ላይ ራሱ ያለ አይመስለኝም። በቻልከው አቅም 2 አማራጭ ልስጥ። ወይ ትክክለኛ እምነትህን ገልጠ በቃ እኔ ማምነው እንዲህ ነው፣ ይሄ ደብቀኸው የመጣውን ትክክለኛውን ማንነትን ገልጠ አሳየን። ትክክለኛ የምታምነውን እምነትህን ንገረን። ከዛ በዛ ነጥብ ተነስተን እናውራ። ካልሆነ ግን ብትችል ከአንተ የተሻሉ ሰዎችን ጠይቃ አሁንም ተረድተህ ብትመጣ ደስ ይለናል። ጓደኛዬ የነገረኝ ብለን የምናምነው መጽሐፍ ቅዱስ የለንም። ነገር ግን ክርስቶስ ራስ የሆናት እናታችን ቅድስት ቤተክርስቲያን ግን ሰታን ሰነድ አስቀምጣልን። ግን የምናምነው አዎ የእግዚአብሔር ቃል አለን። መጽሐፍ ቅዱስ በተለያዩ ጊዜያቶች ነው የተጻፉ፣ በተመሳሳይ ጊዜ አይደለም የተጻፉት። እነዛን ሁሉ መጽሐፍቶች ሰብስባ የብሉያት መጽሐፍት ይሄን፣ የሐዲስ ኪዳን መጽሐፍቶች ደግሞ እነዚህ ብላ ሰነድ ያስቀመጠችው ቅድስት ቤተክርስቲያን ነች። ለጊዜው ግን አንተ በዚህ ባታምንም አሁን ላመንክበት ነገር ትክክለኛ የሆነ አሳማኝ የሚሆን ማስረጃ ሊኖር ይገባል። ጓደኛዬ የነገረኝ የሚል ጨዋታው ብዙ ስለማያስኬድ
ተወዳጅ ወንድማችን አሁን አንተን መጠየቅ በራሱ ጥፋት ስለሚሆን ከዚህ በኋላ ከአንተ የተሻሉ ሰዎችን ጠይቀና እሺ ቅር እንደማትሰኝ ተስፋ አደርጋለሁ። አረ እኔ ሲጀምር እኮ ላስገባ ስለአንተ ሐሰተኛ ታችሁረት ኦኬ ምንድነው መሰላችሁ ብዙ ጊዜ ላይቭ ላይ በእምነታችሁ አፍራችሁ ሌላ አይነት ካራክተር ይዛችሁ ለመምጣት የምትሞክሩ ሰዎች አታድርጉት። በቃ በእምነታችሁ ማፈር የለባችሁም። ራሳችሁን ሆናችሁ ነው የሆነ ካራክተር ስትቀያይሩ የምትቀያይሩትን ካራክተር በአጠቃላይ ሰብሮ መጣል ለኛ ቀላል ነው። ምንም ያን ያክል ከባድ ነገር አይደለም። ይሄ ወራጅ አላለን መጽሐፍ ቅዱስ ለምሳሌ 5ቱን ፔንታቶኒክ ቦክስ የሚባሉት ማን የጻፈው? ጓደኛዬ ነገረኝ። እውነትህን ነው። እሺ ስለሌሎች እንደው ፕሮቴስታንት ወንድሞቻችንም እድል እየሰጠን እንሄዳለን። ዛሬ ጌታ ቢረዳን የኔ ተወዳጆች እንዴት አላችሁ? ሁላችሁንም ሰላም ብያለሁኝ። በደንብ ሁላችሁም ኮፒ ሊንክ አድርጉ በደንብ እሺ፣ ታብታብ አድርጉት ላይቫችን ቫይራል እንዲወጣ። ሲቀጥል አሁን ስንገባ ፖስት አድርጌ የመጣሁት ቪዲዮ አለ። ያንን ቪዲዮ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት አቅም እንዲኖረው እሺ። እኔ ተወዳጆች በደንብ አቅም እንዲኖረው ሁላችሁም አቅም ስጡት። እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን አንድ ነገር ለእናንተ ማስረዳት እፈልጋለሁ። በመጀመሪያ እባካችሁ አንድ ነገር በጌታ ፍቅር እንድትረዱ እንፈልጋለሁ። እኛ እናንተን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ። ለእናንተ ጥልቅ የሆነ ጥላቻ ያለን የሚመስላችሁ ፕሮቴስታንት ወንድሞቻችን እባካችሁን እንደዚህ አታስቡ። በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ። እናንተን መውደድ መብታችን አይደለም፣ በነገራችን ላይ ክርስቲያናዊ ግዴታችን ነው። በክርስትና ውስጥ የትኛውም በክርስቶስ ኢየሱስ የሚያምን ሰው ማንንም መጥላት አይችልም። ማንንም ሰው አይደለም ሌላ አይነት አመለካከት ያለውን ሰው ይቅርና በሱ ላይ በጣም የከፋ ነገርን ያደረሰበትን ሰው ጠላቱን እንኳን እንዲጠላ ክርስቶስ አያስተምረንም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን የተቀበለው እናም በቀራንዮም ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ለክርስቲያኖች ብቻ አይደለም። አሁን ዛሬ ላይ በጥቃቅን አዳራሽ ውስጥ ተሰብስበው የሆነች ንግድ ፈቃድ እያወጡ አንዴ ሙሉ ወንጌል፣ አንዴ መካነ ኢየሱስ፣ አንዴ ተልእኮ ለትውልድ፣ አንዴ ብርሃነ ወንጌል፣ አንዴ 7000 ምርጦቹ፣ አንዴ ወንድማማቾች እየተባለ ክሬት የሚያደርጉ ከክርስቶስ ርቀው በድቅድቅ ጨለማ ውስጥ ላሉት ለፕሮቴስታንት ወንድሞቻችንም ጭምር ነው። እናንተን በክርስቶስ ፍቅር እጅግ በጣም አድርገን እንወዳችኋለን። እናንተን የመውደድ ግዴታ አለብን። እናንተን አንጠላችሁም። ነገር ግን ክህደትን አናንቆለጳጵስም። በፕሮቴስታንቲዝም ውስጥ ያለን ሰው ሰራሽ ትምህርት እኛ ክርስቲያኖች በፍጹም አናንቆለጳጵስም። በዚህ አጋጣሚ ለሁላችሁም እድል እሰጣለሁ። እንደው ተሬ የሚል አካውንት ፕሊስ ሰባከን ግባ። እንደው የተሳሳተ አመለካከት ባይኖር ደስ ይለናል። ተወዳጅ ወንድማችን ፕሮቴስታንት ወንድሞቻችን ለእናንተ እድል እሰጣለሁ ዛሬ። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህት ወንድሞቻችን ሁላችሁ ለተወሰኑ ደቂቃዎች ተራ በተራ እድል እሰጣችኋለሁ። በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። እሺ ማን ነው የሚለው? ዱዱ ነው የሚለው። ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላምታችን። ማንን በል ስምሽን? ዱዱ። ምንድን ነው? ምን ማለት ነው ዱዱ? አይ ምንድን ነው የሚባለው? የብዕር ስሜ ነው። ምን ማለት ነው የብዕር ስም? አይ የምጠራበት አንዳንድ ጊዜ የምጠራበት ነው እንጂ የመታወቂያ ስሜ አይደለም። እንደው እሱን ትነግሪኝ እንደው እንዲያመች። ያኛውን ስሜ ነው ቤቲ። እሺ ቤተልሔም እንኳን ደህና መጣሽ። ከየት ቤተ እምነት ነው የመጣሽ እህታችን? ኧረ እኔ ኦርቶዶክስ ነኝ።
ኦርቶዶክስ ተዋህዶ ፕሮቴስታንት ነኝ ብለሽ አንድ ቁጥር ጽፈሽልን ነበረ ቤተልሔምታችን። አይ እኔ አንድ ጥያቄ ስላለኝ ነው ላንተ። እሺ በፍቅር ነው የምጠይቅህ። በፍቅር ብትመስልስልኝ ደስ ይለኛል፣ ለሌላ ነገር ሳይሆን ማለት ነው። ቅር ስለተሰኘው ይህንን እንዴት እንደምታየው ልጠይቅህ ብዬ ነው። እና አንተ አንድ የቤተክርስቲያን መምህር ነህ፣ ዲያቆን ነህ፣ ክህነት ያለህ ሰው ነህ እና ሰውን ከኃጢአት ወደ ትክክለኛው ወደ ክርስቶስ ፍቅር እንዲመጡ ነው እንጂ መምከር ያለብህ እንዴት አንድ ዓለማዊ ላይ ያለ ሰውን ወደኛ ወደ ቤተክርስቲያን እንዲቀላቀል ትክክለኛውን መንገድ እንዲይዝ ነው እንጂ መምራት ያለብህ እንዴት ዲጄን ፎሎ አድርጉ ብለክ እንትን ትላለህ? ይህን ማወቅ ስለፈለግኩ ነው። እንደ አንድ ቤተክርስቲያን ወንድም እህት ቅር ስላለኝ ነው። ምንም ችግር የለውም። በመጀመሪያ ደረጃ በእንደዚህ አይነት ጉዳይ ላይ እንደው ነገሮችን ሳታረጋግጡ ቸኩላችሁ ቅር የተሰኛችሁት ወንድሞች ለምንድን ነው ቅር የተሰኛችሁት ብለን አንቆጣም። ያው በክርስቶስ ፍቅር እንግዲህ ሁላችሁንም ይቅርታ እንጠይቃለን በድጋሚ። ነገር ግን ዲጂ የሚለውን ስም ከመስማት ባለፈ አካውንቱን ገብተሽ አይተሽዋል? እታችን እስኪ በመጀመሪያ አንቺ ልጠይቅሽ፣ አካውንቱን ሜንሽን የተደረገውን አካውንት ገብተሽ አይተሽዋል? አይ እኔ በቃ ዲጄ ሲባል ዲጄ ማንኛውም ዲጄ ዓለማዊ ዲጄ ነው እንጂ መቼስ የቤተክርስቲያን እንትን የሚያስተላልፍ አካውንቱን ጥያቄ ሰጥተሽኛል። አካውንቱን ገብተሽ አይተሽዋል? አላየሁትም። አላየሽም? በቃ እሱ ነው የፈለኩት። ማየቱም አይጠበቅብኝም። እሺ እህታችን ማየት አይጠበቅብሽም። እሺ ሁላችሁም አድምጡ። በመጀመሪያ ደረጃ የኛ ክርስቲያኖች በየትኛውም አይነት እርከን ላይ ያለን በክርስቶስ የምናምን ክርስቲያኖች በአጠቃላይ ትልቁ ድርሻችን የትኛውንም በዓለማዊ ኮንተንት ላይ ያለን ሰው በክርስቶስ ፍቅር አቅርበን ወደ እውነተኛው መንገድ እንዲመለስ የማድረግ ነው ትልቁ የእያንዳንዱ ክርስቲያን ግዴታ። ነገር ግን አሁን ሜንሽን የተደረገው አካውንት ዘፈን ነው፣ ድለቃን ያለበት፣ አሸበል ገዳይን ያለበት፣ ምንድን ያለበት የሚለውን ገብታችሁ ብታዩ መልካም ነበረ። ወንድማችን የዚህ ድርጅት ባለቤት አቤል ይባላል። ወንድማችን አቤል እጅግ በጣም በክርስቶስ ፍቅር የምንወደው ወንድማችን ነው። ወንድማችን አቤላን ብዙዎቻችሁ የምታውቁት አይመስለኝም። የሮሃብ ዲኮር እና ኢቨንት ኦርጋናይዘር ባለቤት ነው። ወንድማችን አቤላ ምን አይነት ስራዎችን ሰርቷል ስንል በጣም ዘርፈ ብዙ የሆኑ ስራዎችን ሰርቷል። ከምን አንጻር? ከመንፈሳዊ አንጻር። እኛም አካውንቱን ፎሎ አድርጉ ስንል ከሚለቀው መንፈሳዊ ስራ አንጻር ነው። የኔ ተወዳጆች በእኛ ቤተክርስቲያን ውስጥ ሰዎች ይወላቸው የተለያየ አይነት ካራክተር ይዘው ይመጣሉ። ለምሳሌ ፀጉሩን ድሬድ አድርጎ የሚመጣ ሰው አለ። በሱስ ህይወት ውስጥ ሆኖ የሚመጣ ሰው አለ። በተለያየ አይነት ሁኔታ ላይ የሚመጡ ሰዎች አሉ። እነዛን ሰዎች ከመቀጽበት በአንድ ቀን ውስጥ ይሄንን ማንነታቸውን ተው ብለን አይደለም የምናስተው። እንደው ፀጉሩን ድሬድ አድርጎ የሚመጣን ሰው፣ በሱስ ውስጥ ያለን ሰው፣ ራሷን ሳታስተካክል ፀጉሮቿ ተንጨባረው ጥፍሮቿ ተበላሽተው ወደ ቤተክርስቲያን የሚመጡ ሰዎች በክርስቶስ ፍቅር እንኳን ደህና መጣችሁ ብለን ነው የምናቀርባቸው። ለምን መሰላችሁ? በቤተ ክርስቲያናችን የሚሰበከው የክርስቶስ ኢየሱስ ቃል የእነሱን ህይወት ኮምፕሊትሊ እንደሚቀይር እናምናለን። 100% እናምናለን። የብዙ ቅዱሳንን ህይወት የቀየረ ቃል ስለሆነ ማለት ነው። እና ወንድማችን ከዚህ ቀደም ይሰራ የነበረው ዓለማዊ የሆነ ስራ ነበረ። ዓለማዊ የሆነ ስራ መቼም ሶሻል ሚዲያችሁ ላይ በጣም ብዙ ነገሮች ስክሮል እያደረጋችሁ ሲመጡ በጣም ብዙ ነገሮችን ታያላችሁ፣ እንደው ጌታ በሚያውቀው። ይህ ወንድማችን ግን ከዚህ ቀደም የሚሰራው ዓለማዊ የሆነ ስራ ነው። በሙያው ኦፍኮርስ ዲጄ ነው። በሙያው እናንተ ያው ይሄ ቃሉን እንደምትረዱት ይሄ ዓለማዊ ኮንተንት ላይ የሚሰራ ወንድማችን ነው። ነገር ግን ከቅርብ ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ ተወዳጆች እንዴት አድርጌ ልንገራችሁ፣ ብቻውን ትልቅ ስራዎችን እየሰራ ያለ ወንድማችን ነው። ይህንን ወንድማችንን ደግሞ እኛ ክርስቲያኖች አካውንቱን ፎሎ አድርገን እንደው እኔ ገንዘቡም ቀርቶብኝ ስለ እውነት እንዲህ ስላችሁ ለገንዘብ ለእንትን የመሰላችሁ ሰዎች እንደው በእንደዛ ባታስቡት ደስ ይለን ነበረ። ሁሉም ነገር ቀርቶብን ግን ሁላችን ፎሎ ብናደርገው ደስ ይለናል። ለምን እንደዚህ አልኩኝ? የሰራቸውን ስራዎች ልንገራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ፓትርያርካችን በዓለ ሲመት ለ5 ተከታታይ ዓመታት
በሳውንድ ሲስተምና በዲኮር የሰራ ወንድማችን ነው። የማር ቅዱስ ሚካኤል የሙታን ሰማር ቅዱስ ሚካኤል አንድነት ገዳም ታስታውሳላችሁ፣ በሚሌኒየም አዳራሽ ትልቅ የገቢ ማሰባሰቢያ አድርገው ነበረ። ያ ትልቅ የገቢ ማሰባሰቢያ ሲደረግ ሚሌኒየም አዳራሽን እስካሁን ድረስ ታይቶ በማይታወቅ ሁኔታ ብዙ ጊዜ እንደምታውቁት ዓለማዊ የሆኑ ፕሮግራሞች ይዘጋጁበታል። የሌላ ቤተ እምነት ተከታይ የሆኑ ሰዎች እዛ ላይ ኮንሰርቶች ያዘጋጃሉ። ታይቶ በማይታወቅ ሁኔታ ሚሊኒየም አዳራሽ ራሱን የቤተ ክርስቲያን በጣም ይቅርታ ስልክ ገብቶብኝ ነው። ሚሊኒየም አዳራሽን ማሳመር ዲኮር መስራት ብቻ ሳይሆን ቤተክርስቲያናዊ የሆነ ትውፊት ቤተክርስቲያናዊ የሆነ ስርዓት እንዲታይ እንዲገለጥ ያደረገ ወንድማችን ነው፣ ወንድማችን አቤል። በመቀጠል የማዶት ለኢትዮጵያ እስካሁን ድረስ የሚደረጉ ጉባኤያቶችን በአጠቃላይ በዲኮር በሳውንድ ሲስተም እየሰራ ያለ ወንድማችን ነው። የኦርቶዶክስ የወጣት የመጀመሪያውን ዙር ጥቅምት 9 በቦሌ መድኃኔዓለም ካቴድራል የነበረንን የሳውንድ ሲስተም የዲኮሩን ስራ በአጠቃላይ የሰራ ወንድማችን ነው። በመቀጠል አሁን ቅርብ ጊዜ ሁላችሁ የምታስታውሱት ጥቅምት 28 ዓለምን ያስደመመ ትልቅ መንፈሳዊ የሆነ በዓል አክብረን ነበረ። እህታችን እዚህ ውስጥ ያላችሁ ክርስቲያኖች ወንድሞችም ታስታውሳላችሁ። የአላፋት ዝማሬ፣ ያንን የአላፋት ዝማሬ በመስቀል አደባባይ ከአገልጋዮቹ ከመምህራኖቹ ከአማኞቹ ባለፈ የምታዩቸውን ሳውንድ ሲስተሞች በአጠቃላይ የምታዩትን ዲኮር በአጠቃላይ የስቴጅ ስራ በአጠቃላይ እየሰራ የተሳተፈ ወንድማችን ነው። እንዲህ ያለ እንቁ ወንድማችንን ፎሎ ብናደርገው ምንም አይቀነስብንም። ገብታችሁ ስላላያችሁት እንጂ አካውንቱን ገብታችሁ ብትመለከቱት የሚፖሰቱት በአጠቃላይ የሙታን ሰማር ቅዱስ ሚካኤል አንድነት ገዳም፣ የአላፋት ዝማሬ፣ የተለያዩ መንፈስ የሆኑ ኩነቶች ናቸው። በጣም ደግሞ በሚገርም ሁኔታ በጣም ብዙ የሆኑ መንፈሳዊ ኢቨንቶችን በአጠቃላይ የሚሰራው በነፃም ጭምር እና እባካችሁን በቻላችሁት አቅም አንዳንድ ጊዜ እኛን ስትመለከቱ ለእኛ ጥላቻ ስላላችሁ ብቻ እንዲሁ በደፈነው እንዴት እንደዚህ ያደርጋሉ ምናምን የምትሉ እህቶች ወንድሞች፣ እንዴት ነው ነገርን አጥርቶ እህልን አላምጦ መብላት መልካም ስለሆነ ቀርባችሁ ብታዩ ደስ ይለናል። ኦኬ፣ አሁን ትልቁ ችግር እቺ ዲጄ የምትለው አቃል ነች። ያንን ደግሞ በፍቅር እናንተ ቀረቡት፣ ፎሎ አድርጉት። ፎሎ አድርጋችሁ ሞር ደግሞ በመንፈሳዊ ኮንተንቱ እንደምትወዱት ንገሩት፣ ግለጹለት። ይሄን ነገር የማያስተካክልበት ምንም አይነት ሪዝን የለም። ስንት ነውርን በአደባባይ የሚገልጡ ሰዎችን እንወድሃለን እንትናዬ እንወድሻለን እያላችሁ ኮሜንት ትጽፉ የለ እንዴ? ነውራቸውን የግል ኃጢአታቸውን በአጠቃላይ በአደባባይ እየፖሰቱ በአደባባይ እያሳዩ ኃጢአት ነውር የሚያኮራበት ዘመን ሆኖ ዘመናችን የሚፖስቱትን ነገር በአጠቃላይ እየተመለከታችሁ እገሌዬ በጣም ነው የምንወድ እገሊት በጣም ነው የምንወድሽ የምትሉ ሰዎች አይደላችሁ እንዴ? ብዙዎቻችን እኮ እንደዛ ነን እኮ። ሳናቀው ጊዜው በጣም የከፋ ስለሆነ ጎርፍ የሚወስደው እያሳሰቀ ስለሆነ ሳናቀው በዚህ ነገር ውስጥ የገባን በዚህ ነገር ውስጥ ተጎዳን በጣም ብዙ ሰዎች አለን። እና እባካችሁ ግድ የለም ነውራቸው በአደባባይ የሚገልጡ ሰዎችን እገሌ እንወድሃለን እገሊት እንወድሻለን እንደምንል ሁሉ እንደው ግድ የለም ቀርባችሁ አካውንቱን አይታችሁ በውስጥ በፍቅር ጻፉለት። ያ የቤት ስራ የእናንተ ነው፣ ያ የቤት ስራ የኛ ነው። ይሄን ነገር ቀስ ብሎ ደግሞ እንዲቀየር የማድረግ ትልቁ የቤት ስራ የኛ ነው። ምንም አይነት እንደው ክርስቲያናዊ ግዴታችንን ግን ሳንወጣ ወቃሽ ብቻ ባንሆን ጥሩ ነው። የእኔ ተወዳጆች ከሳሽ ዲያብሎስ ነው። ኦኬ፣ እህታችን የኦርቶዶክስ እምነት ተከታይ ነኝ ስላለች እንጂ ሌላም ቤተ እምነት ተከታይ ልትሆን ትችላለች። ግን ይህን ጥያቄ ስለጠየቀች አይ እንትነች እንዲህ ብለን ልናሸማቀቅ አንፈልግም። የተጠየቀው ጥያቄ ለክርስቲያን አማኙም ይሁን ለፕሮቴስታንቱም ለሁሉም ፖዘቲቭ ሆነው እንዲያዩት ፖዘቲቭ ሆነው እንዲመለከቱት የማድረግ ትልቅ ፍላጎት አለን እና በቻላችሁት አቅም ወንድማችን አቤላን ገብታችሁ አካውንቱን ተመልከቱ። አካውንቱን ይዩት። እሺ፣ አካውንቱን ይዩት፣ ተመልከቱት። ተመልከታችሁ ከዛ በኋላ ወንድማዊ እህታዊ የሆነ ደግሞ ፍቅራችሁ ግለጹለት። ከዛ በኋላ ነገሮች እንዲስተካከሉ ማድረግ እንችላለን። እንዲሁ በጨፈናው ግን እንዴት ቆይ ማይክሽን የምታደርጊው ሳልፈቅድላችሁ ማይክ አትፈቱ። እሺ፣ ኦኬ። ስለዚህ ባካችሁን በቻላችሁት አቅም እገሌ እንዲህ ነው ብላችሁ በጭፈን እንዲሁ በደፈናው ጥላቻውን ባልገልጥ ጥሩ ነው። ቅድም እንዳልኩት ከሳሽ ዲያብሎስ ነው። ማርያም መቅደላዊትን ብዙዎቻችሁ ታስታውሷላችሁ።
ከዚህ ቀደም ነውር የሚባል ነገርን አድርጋ ነበረ። መጽሐፍም ሲናገር ስጋዋን በመሸጥ ስትሴስን ነበረ ትኖር የነበረው እና ኃጢአታቸው የተደበቀላቸው ሰዎች ትልልቅ የድንጋይ ይዘው ወደ ክርስቶስ አመጧት። ይችን ሴት ስትሴስን አገኘናት አሉት። ልክ ጽድቅ ሰርተው እንደኖሩ ማለት ነው። ልክ እናንተ ዕለት ተዕለት የቅድስና ሕይወት እንዳላችሁ ነው አክት የምታደርጉት ብዙዎቻችሁ። በቃ እንደው ቅዱስ ቅዱስ እንደሚጫወት ሰው እና መጡና ትልልቅ ድንጋይ ይዘው ይቺን ሴት ስትሴስን አገኘናት። እናም በሙሴ ሕግ በድንጋይ ተወግራ ትገደል ይላል፣ አንተስ ምን ትላለህ አሉት። የዚህን ጊዜ ጌታችን ኢየሱስ የእያንዳንዳቸውን ኃጢአት በምድር ላይ ጻፈው። አንዳቸውም ድንጋያቸውን ሳይወረውሩ ድንጋያቸውን ጥለው በኀፍረት ተመለሱ። እና ባካችሁን ይሄ ከሳሽ የምትሆኑ ሰዎች ታፍራላችሁ። በኋላ የእናንተ የተደበቀ ገመና የእናንተ የተደበቀ ማንነት ሲገለጥ በራሳችሁ ትሸማቀቃላችሁ። ባይገለጥ እንኳን ኦፍኮርስ ህሊናችሁ ይወቅሳችኋል። ታውቁታላችሁ እናንተ ምን አይነት ስራ እየሰራችሁ እንደምትሉ እያወቃችሁ እገሌ እንደዚህ አይነት ሰው እንዴት ምናምን ብላችሁ አካኪ ዘረፋት በሉ ፕሊስ። ካቻላችሁ ልክ እንደ ክርስቶስ ክርስቲያን ሆነን በፍቅር ሰዎችን እንመልስ። ክርስቶስ በጥፊ የጸፉትን ምራቅን ትፍ ያለቡትን የከፋ ምራቃቸውን በፊቱ በነዛ አስፈሪ በሆኑ ፊቶቹ ላይ የተፉበትን ነፍሳት ሁሉ ሳይቀር ነው በፍቅር የመለሰው። ስለዚህ አዎ ወንድማችንን ፎሎ እናደርገዋለን። ምንም ይሄ ለዓለማዊ ነገር የሚያንደረደር ነገር አይደለም። ሰዎችን ጨፍሩ፣ ዝለሉ፣ ደልቁ እያለን አይደለም። ይልቁኑ የሚሰራቸው መንፈሳዊ ስራዎች እጅግ በጣም ለቤተ ክርስቲያን ጠቃሚዎች ናቸው። ታኅሳስ 28 በመስቀል አደባባይ የነበረውን የአላፋት ዝማሬን አይታችሁታል። በዲኮር በሳውንድ ሲስተም ያሳመረ ወንድማችን ነው። ቀጣይ ዓመት እግዚአብሔር ከረዳው እኛም ከጎኑ ሆነን ከዚህም የበለጠ ይሰራል። እናንተ ብቻ እውነተኛ የሆነ ፍቅራችሁን ግለጹለት እባካችሁን። አንዳንዴ የራሳችን ኃጢአት የራሳችን ነውር ተደብቆልን ሰዎች ላይ ጣት የምንቀስር ሰዎች የምናደርገው ነገር ትክክል ስላልሆነ ቢቻል ባናደርገው መልካም ነው እና ከዚህ በኋላ መብቱ የእናንተ ይሆናል ማለት ነው። ይህንን አካውንት ፎሎ ማድረግም ትችላላችሁ፣ አንፎሎ ማድረግም ትችላላችሁ። አንፎሎ ብቻ አይደለም ብሎክ ማድረግም ትችላላችሁ። በዚህ ጉዳይ ላይ መጮህ በዚህ ጉዳይ እንዴት በዚህ ወጥቶ በዚህ ማለት አይጠበቅባችሁም። እስከዚህ ድረስ ነገረናችኋል። ፈረስ መቼም ያደርሳል እንጂ አይዋጋም። ከዚህ በኋላ ምርጫ እናንተ ነው የሚሆነው። ፎሎ ማድረግም ትችላላችሁ፣ አንፎሎ ማድረግ ትችላላችሁ። ወንድማችንን ግን ከዚህም የበለጠ ቻሌንጅ እንጀምርለታለን እንደ እግዚአብሔር መልካም ፈቃድ። በጣም በተለያዩ ሶሻል ሚዲያዎች ላይ በአጠቃላይ ስለ እሱ ስራዎች ያልተነገሩ ስራዎች በአጠቃላይ እንዲነገሩ አድርገን እያንዳንዱ ክርስቲያን ማህተብ ያሰረ ክርስቲያን በአጠቃላይ ፍቅሩን ይገልጽለታል፣ ፎሎ ያደርገዋል። ይሄ የእያንዳንዳችን የክርስቲያኖች ግዴታም መብትም ነው። እንደዛ እናደርጋለን። በመጀመሪያ ተመልሶልሻል እታችን። አይ በደንብ እግዚአብሔር ያክብርልኝ። ግን እኔ በእንትን ለመክሰስ አይደለም የመጣሁት ነው እኔ አሁን እየሰራ ያለው በአለማዊ መስሎኝ ነው። አይደለም አዳምጠኝ። ከስር ያሉት እንዳለ በጣም ብዙ ነገር እያሉ ስለሆነ ለነሱ መልስልስጣቸው። ቆይ አንድ ጊዜ አይ ወደዛማ ሰጣ ገባ ውስጥ አንገባም። አሁን እዚህ ጋር የመጣ ነው ብንችል ቃለ እግዚአብሔር አንስተን ለመወያየት ነው። አንቺ ክስ አቅርበሻል አይደለም? እሺ ያልኩት ክስ እኮ አቅርበሻል የሚል ፊሊንግ ቢኖረን በዚህ ልክ ቁጭ ብለን ዳዊት ብዙ ኃጢአተኞች አነሳችሁ። እኔም ኃጢአተኛ ነው ዲያቆን በእግዚአብሔር አንድ ጊዜ ልናገር አድምጪኝ። እኔ ልከስ አልመጣሁኝም። ቤቴ ላይ ማድረግ ግድ የለም አድምጪኝ። ልትከሺ ነው የመጣሽው ብያለሁ እኔ አላልኩም እኮ። አንቺ እኮ ጥያቄ ብለሽ ነው የመጣሽው። የጠየቅሽው ጥያቄ ደግሞ ትክክለኛ ጥያቄ ስለሆነ የመለስ ነው። ከዛ ጋር ግን ምንድነው መሰለሽ ያደረግነው ቤቴ ላይ እንድትረጂ ነው። እሺ ሌሎች ሌላ አይነት አመለካከት ኖሯቸው አሁን ለምሳሌ ፐርሰናሊ እኔን የሚጠሉ ሰዎች አሉ። ፐርሰናሊ ለምሳሌ እሱን በስራው የሚጠሉት ሰዎች አሉ። ሶሻል ሚዲያ ላይ የሚወደን ሰው እንዳለ ሁሉ የሚጠላ ሰው አለ። ስለዚህ የሚጠሉ ሰዎች አጋጣሚውን ደግሞ ተጠቅመው ሌላ አይነት ነገር ለማስተጋባት ሞክረው ነበረ። እግዚአብሔር ይመስገን ግን የልጁ ስራ ግን እዛው ላይ ተቀምጧል። ሰው አካውንቱን ገብቶ የሚያየው የሚመለከተው ነገር ነው ብለን በአንቺ ጥያቄ ተመርኩዘን ሌሎች ሰዎች ሲያነሱ የነበረውን ነገር ለመመለስ ነው እንጂ አንቺ በፍጹም ከሰሻል ለማለት አልፈለግንም። እሺ ቤቴሌም እንድትረጂ ነው እሱ። እሺ በጣም ነው የማመሰግነው። እኔ ከፈለግ ጓደኛህን መጠየቅ ትችላለህ። አብሮ አደጌ ነው ልደት። ጴንጤ አይደለሁም ኦርቶዶክስ ነኝ። ከታች ሆናችሁ ጴንጤ ናት የምትሉ እግዚአብሔር ይቅር ይበላችሁ። እኔንም ይቅር ይበላችሁ። ክርስቲያኖችልን እና የልደት አብሮ አደግ ነኝ። በጣም ነው የምወድህ።
እየተሰማኝን የጠየኩት እኔ። ግን ተመልሶልሻል? በደንብ ተረድተሽናል? ቤቴ ላይ አዎ፣ ይሄ እኔ አጥፍቻለሁኝ ውስጥ ገብቼ ባለማየቴ ይሄንን ይቅርታ አላለሁኝ። ፎሎ አድርገዋለሁ እሱን። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። ደግሞ ያው ይሄንንም ደግሞ ሀሳብሽን ደግሞ ቀስ ብለሽ ደግሞ በፍቅር በውስጥ ጻፊለት። እሺ፣ ሌሎቻችሁም ቀስ እያላችሁ በፍቅር ጻፉለት በውስጥ ነገሮችን። እሱም በጊዜ ሂደት የማያስተካክልበት የማይመለስበት ምንም አይነት ያቺ ዲጄ የምትለው ዓለማዊ ላይ ስለሚጠቀሙባት ነው። ትክክል ነሽ። እኔ ካለመረዳት የተነሳ ሁላችሁንም ይቅርታ ጠይቃለሁ። ምንም ችግር የለም። እሺ፣ ግን ኦርቶዶክስ ነኝ። እሺ፣ እሺ። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እሺ፣ ልዕልት የሚል አካውንት። ሰላም፣ እንዴት ነው? ስላሴ ይመስገን። ማንን በል ስምሽን? ልዕልትን ስሜ። እሺ፣ ከየት ቤተ እምነት ነው የመጣሽው? ያው ልዕልት ያደሰ። እሺ፣ ከየት ቤተ እምነት ነው የመጣሽው ታችን? እኔ ኦርቶዶክስ። እሺ፣ ለምን ነበር ኮሜንት ላይ የሆነ ነገር እየጻፍሽ ነበር? አይ ቲንክ ምን ብለሽ ነበር እየጻፍሽው? ቆይ ወደ ጥያቄ ከመሄዴ በፊት ለሷ እስኪ ኮሜንቱን ድገሚልን አንድ ጊዜ። ልዕልት ፈለገ ዋቴ ብያለሁ። ያ ቆይ ለሱ ይቆየኝና አንዴ እሱ ልንገራት ወይ ማለት ነው። ቆይ ችግር ዲጄ ይሻላል ቤተክርስቲያን ውስጥ ነጠላ ለብሶ ከሚቆም ሰው ዲጄ ይሻላል ልላት ነው። ቢካዝ አያስመስልም። እግዚአብሔር ቤት ሲገባ ፈርቶ ነው የሚገባው። እግዚአብሔርን ሲጠራ እያለቀሰ ነው የሚጠራው። ዓለም ላይ ያለ ሰው እግዚአብሔርን ይፈራል በጣም ማለት ነው። ቤተክርስቲያን ውስጥ ሆኖ ግን ነጠላ ለብሶ ብዙ አስመሳይ ብዙ መጥፎ ሰው ስላለ ዲጄ ለምን ፎሎ ተደረገ ብለሽ ስላልሽ ነው። ዲጄ አይደለም ዘፋኙ እግዚአብሔር ቤት ሲገባ በፍርሃት ነው የሚገባው፣ በቅድስና ነው። አይገባኝም እያለ ነው የሚገባውና ብዙ ሰውን ዝቅ ለማድረግ ባትሞክሩ ደስ ይለኛል። ለሷ ነው መልሴ። እሺ፣ እኔን ለምንድን ነበረ ኮሜንት ላይ የሰደብሽኝ? ታችን ፈለገ ዋቴ ያልኩ ከዚህ በፊት አስገባኝ ስልህ አላስገባኝም። እሺ፣ ጥያቄ ነበረ ይላንተ ብዙ ነገር ሰምቼብህ ነበረ። የሰማውብህ ነገር ደግሞ ምናልባት ለእግዚአብሔር የተመቸ ሰው ልትሆን ትችላለህ፣ ለዓለም ያልተመቸ ወይ ለእግዚአብሔር የተመቸ ልትሆን ትችላለህ። አይደለም ግን አሁን እኔ ከሰማሁት ካየሁት ነው ያልኩህም። ይሄን ነገር አላውቅም ፐርሰናሊ፣ ችግር የለብኝም። ያልሽበት ሪዝን መጀመሪያ ሪዝን የጠየኩሽ ምን ብዬ ነው የጠየኩሽ? ልዕልት ምንድነው የጻፍሽው አይደል ያልከኝ? አይደለም የጻፍሽውን ነገርሽኝ። እንደዚህ ብለሽ የተሳደሽበት ሪዝን ምንድን ነበር? የተሳደሽበት ሪዝን ምክንያቱም እንደዚህ አድምጡላችሁ። እሺ፣ ቤተክርስቲያን ንዋየ ቅዱሳን ጽንግ ድርብ እገዛለሁ፣ ለቤተክርስቲያን አገልግሎት የሚውል ዕቃ እገዛለሁ ብለህ አካውንት በቤተክርስቲያን አካውንት ሳይሆን በራስህ አካውንት ብር አስገብተሃል ብለው አባት የወላይታ አባት ሲከሱ ነበረ። ስለዚህ ለምን ያንን አደረግ? ትክክለኛ ሰው ብትሆን ቤተክርስቲያኗ አካውንት አላት። ለምን ነው በቤተክርስቲያኗ አካውንት ያላስገባው? ለምን ነው በራስህ አካውንት የሰበሰብከው? ለዚህ ነው የተሳደብሽው? አዎ ያ ቢካዝ ቤተክርስቲያን እንዳንተ ያሉ ቤተክርስቲያን ተጠቅስማኛ ቆይ አልጨርሳል ብዙ መስማት አይጠበቅብንም። ቆይ ተረጋጊ እህታችን ልዕልት። በመጀመሪያ እንኳን ደህና መጣሽ፣ እንኳንም ገስታችን ላይ ገባሽ። እጅግ በጣም ደስ ብሎኛል። የምን እምነት ተከታይ ልትሆኚ ትችያለሽ? የምናገረውን ነገር በደንብ አድምጪኝ እሺ። የምንም እምነት ተከታይ ልትሆኚ ትችያለሽ። ነገሮች ላይ ግን ምክንያታዊ መሆን ያስፈልጋል። ፈለገ አትናቴዎስ የዘረፈው ገንዘብ አለ፣ በቤተክርስቲያን ስም ያጭበረበረው ነገር አለ፣ በዚህ ወጥቶ በዚህ ገብቶ ቅብጥ ጥርሶ ምናምን የሚባሉ ነገሮችን አንቺ አይ ቲንክ ያደመጥሽው ልክ እንዲህ አይነት ነገሮች ሲወሩ በቪዲዮ በጣም ብዙ ሀሳብ ሲሰጥባቸው ነው። እንደ ማንኛውም ሰው ደግሞ በጉዳዩ ላይ የራስሽን ግላዊ የሆነ አመለካከት መያዝ ትችያለሽ። ፈለገን ለምን ደገፍሽው፣ ለምን ተቃወምሽው እኔም አልልም፣ ሌሎች ሰዎችም እንዲሉ አልፈልግም። ነገር ግን ስርቆት ኢስናት ይሄ ተራ ነገር ወንጀል ነው። እደግመዋለሁ፣ ወንጀል ነው። ስለዚህ ምን ታረጊያለሽ መሰለሽ ልዕልት፣ ነገሮችን በደንብ ምክንያት የሆነሽ እንድታይ ስለምፈልግ እንዲህ አይነት ሀሳብን ካነሱ ሰዎች ጋር በቅርበት በደንብ ተነጋግረሽ ጉዳዩ ወንጀል ስለሆነ
አይ ቲንክ እንደውም በአካውንቱ ወደ 118 ሺህ ብርም ጭምር አስገብተንለታል የሚሉ ሌሎችም አካላቶች አሉ። ከነሱ ጋር ኮላብ አድርገሽ በህግ አግባብ እኔን ጠይቁ። እንዲህ አይነት ጉዳዮችን ላይቭ ላይ ሳይሆን የምናወራው ህግ ቦታ ላይ ነው። እኔ ፈለገ አትናቴዎስ እባላለሁ። መንፈሳዊ አገልግሎቱን ታዩ፣ መንፈሳዊ የሆነ ህይወቱን ታዩ። እጅግ በጣም ግን እንደው ነገሮች የትና ምን ቦታ ላይ መደረግ እንዳለባቸው ግን የማቅሰው ነኝ። ስለዚህ ምን ታረጊያለሽ? በዚህ ነገር ተስተባበሪኛለሽ። እኔ ክርስቲያን ነኝ። ክርስቲያን ነኝ ማለት ለካህን የሚነገርና በአደባባይ የሚወሩ ነገሮችን ለይቼ አውቃለሁ። ሶሻል ሚዲያ ፍርድ ቤት ወይም ፖሊስ ጣቢያ አይደለም። እህታችን ልዕልት፣ ለእኔ ምንም ያክል ጥላቻ ሊኖርሽ ይችላል። እንዲሁ ሳታቂኝ ጠልተሽ ሊሆን ይችላል። እሱ ችግር የለው። ከምትሰሚው፣ ከምታዩ፣ ከምትመለከችው የሆነ አቋም ይዘሽ ሊሆን ይችላል። መብትሽ ነው። ይሄ ሶሻል ሚዲያ ግን ፖሊስ ጣቢያ አይደለም፣ ወይም ደግሞ የህዝብ እንባ ጠባቂ ተቋም አይደለም። ሰዎች መጥተው ብሶታቸውን የሚያቀርቡበት ቦታ አይደለም። አሁን መተሽ አንቺ ለምሳሌ እንደዚህ ስለአንተ ሰምቼ በዚህ ወጥቶ በዚህ ገብቶ ስላልሽ ምንም የምታመጪው ነገር የለም፣ ምንም ፖይንትም አይኖርሽም። ይልቁ ትልቁ መፍትሄ የሚሆነው ቆይ ችግር የለው እሺ አመጣሽ። ትልቅ ግን መፍትሄ የሚሆነው ምንድነው መሰለሽ? በህግ አግባብ ይሄን ነገር አድርጓል ብለሽ ጉዳዩ ከሚመለከታቸው አካላት ጋር ለክስ ነገሮችን ወደ ፕሮሰስ መውሰድ መልካም ነው። ከዛ ያኔ እንዲህ አይነት ጥያቄዎችን ትመልሳለሁ። ቆይ ተረጋጊ እህቴ ፕሊስ። እኔ እኮ ስለራሴ እየመለስኩልሽ ነው። በነገራችን ላይ ያለመመለስም እችላለሁ፣ ግን እንደው አለ አይደለ ከመጣሽ አይቀር ከመጣሽ ቆይ ተረጋጊ እንዴታችን። ምክንያቱም እኮ እየነገርኩሽ ነው። እኔ ነኝ እኮ ክሰሺ ብዬ እየገፎሽ ያለሁት። በደንብ አድርገሽ አዳምጪኝ እሺ እህታችን ልዕልት። እንዲህ አይነት ጉዳዮች በሚዲያ ላይ ስላወራሽ መፍትሄ የምታገኝባቸው ነገሮች አይደሉም። ከመሬት ተነሶ ሰው አካኪ ዘረፍ ስላለ ለምሳሌ እኔ አሁን አንድ ጥያቄ ልጠይቅሽ እህታችን ልዕልት። ግብረ ሰዶም ነሽ አንቺ እህታችን ልዕልት? ምሳሌ ነው ያልኩት። እሺ ማይክሽን ከፍተሽ መልሽልኝ። ነሽ አይደለም አልሽኝ። አሁንም ነሽ አይነሽ እንዲህ የሆነ ጸጉር ተሰልሽ ያስታውቃል ብልሽስ መልስሽ ምንድን ነው? ስታይልሽ ያስታውቃል። አይደለሁም ኢትዮጵያ ውስጥ ስለማይፈቀድ በህግ ትጠይቀኛለህ ወይ ታስይዘኛለህ። ጎበዝ ልጅ አይሽ፣ እኔ ተማሪ ስትሆኝ ጎበዝ ልጅ። ስለዚህ ሰዎች ተነስተው ቆይ አዳምጪኝ። እኔ ሳወራ ሰዎች ከመሬት ተነስተው እቺ ልጃች በዚህ ወጥቶ በዚህ ገብቶ እንዲናት ስላሉ የአንቺን ፐርሰናሊቲ አይጨምሮም አይቀንሰውም። አንቺ ማን እንደሆንሽ አንቺ ራስሽ ታውቂያለሽ። ነገር ግን ጉዳዩ መረጋገጥ ባለበት መልኩ እንዲረጋገጥ ደግሞ ፈቃደኛ ትሆኛለሽ በኮንፊደንስ። ስለዚህ እኔም ወንድምሽ እንዲህ አይነት የሰማሻቸውን ነገሮች ከግብ እንዲደርሱ እንዴት እንደዚህ ይሆናል ያልሻቸው ነገሮች እንዴት ይሆናሉ የተባሉት ነገሮች በአጠቃላይ መፍትሄ እንዲያገኙ በህግ አግባብ ክሰሱ። እሺ አንቺም ሌሎችም ሶሻል ሚዲያ ላይ ለእኔ ጥላቻ ያላችሁ ሰዎች ማለት ነው፣ እንዲሁ ጭንፍን ጥላቻ ያላችሁ ባይኖራችሁ ደስ ይለኛል። በክርስቶስ ፍቅር በክርስቶስ ፍቅር በእውነተኛ ፍቅር ለወንድማችሁ ሳስታችሁ እንደው ቀርባችሁ በፍቅር ብትወሩ ደስ ይለኛል። አሁን አንቺ በምታወሪበት ቶን ግን ልክ እንደ አንቺ አይነት ጥላቻ ላላቸው ሰዎች ግን ሪኮመንድ ማድረገው ምንድነው፣ ሶሻል ሚዲያ ፖሊስ ጣቢያ አይደለም፣ ሶሻል ሚዲያ ፍርድ ቤት አይደለም። ስለዚህ ሄዳችሁ የሆነ ማህበር ሲያቋቁሙ የሆነ ማህበር አቋቁሙና ሄዳችሁ በህግ አግባብ እንዲህ አይነት ፍትህ እንፈልጋለን በሉ። ፍትህ የሚሰጥ አካል ፍትህ ይሰጣችኋል። እሺታችን ተግባብተናል? ተግባባን። ማንዴሽን ይላውራ እንዴ? አይ ኖ እግዚአብሔር ያክብር። ሌላ ቦታ ሄደሽ ከሌሎች መሰል ወንድሞች ጋር ሞራል ለምንድነው ጥፋትን መቀበል ማለት ነው? ለምንድነው ሰው አንተ ብቻ ነው መታረም አለብህ ነው። አሁን እኮ ምንም ጥፋት የለም። አቅራቢያሽ ፖሊስ ጣቢያ የለም? አጠገብሽ ፖሊስ ጣቢያ የለም? አቅራቢያሽ ፖሊስ ጣቢያ ያለው ወይስ የለም? ለምን ቤተክርስቲያኑ ያልከሰሰህ? እኔ ለምን ከሰሰህ? የጠየኩሽን ጥያቄ መልሽ። አጠገብሽ ፖሊስ ጣቢያ ያለው ወይስ የለም? ሁለት ያልከው ቤተክርስቲያን አለ ወይስ የለም? እኔ ከሰሃለሁ። የጠየኩሽን መልሽ። አጠገብሽ ፖሊስ ጣቢያ ያለው ወይስ የለም? እኔ ነገርኩ፣ ሰምቻለሁ። እኔ ፐርሰናሊ ችግር የለብኝም አላልኩም። ሰምቻለሁ አልኩ። እህታችን ሰላም ነሽ? ለማንም አልመለስከው። በቃ እታች ረጅ እንዴ ነው አልመለስክም። እታች ረጅ ያልመለስክም። ሰላም ሶሻል ሚዲያ ባካችሁ የፍርድ ቤት አይደለም። በነገራችን ላይ እኔ አንዳንድ ጊዜ አንዳንድ ቪዲዮዎች መተውላችሁ የሚያውቁ ከሆነ ፍትህ ስለ እውነት በቁም ነገር በጣም የምናደድበት ጉዳይ ማለት ነው። ፍትህ ማግኘት የሚችሉ ሰዎች ወደ ህግ ተቋም መሄድ እየቻሉ ሶሻል ሚዲያ ላይ ይመጣሉ።
ገሌ እንደዚህ አድርጎኝ፣ ገሌ በዚህ ወጥቶ፣ ገሌ በዚህ ገብቶ ምንድነው ፖይንታችሁ? እግዚአብሔር በሚያውቀው ምንም አይነት ጥቅም የለውም። እንደው ጌታ በሚያውቀው የኔ ተወዳጆች ምን አለ መሰላችሁ፣ በክርስቶስ ፍቅር አንድ ነገር ልንገራችሁ። እኔ ወይዘር ክርስቲያን ሁኑ ፕሮቴስታንት ሁኑ ይደዝማታል፣ ስለ እውነት ነው የምላችሁ። እንደው ሁላችሁም እንደው ብትወዱ ደስ ይለኛል። እንደው አለ አይደለ እንዲሁ ስለ ፈለገ አትናቴዎስ የሆነ ነገር ከሩቅ ሰምታችሁ ሲወራ ሲታማ የሆነ ነገር ሲባል ሰምታችሁ በጭፍን ፈለገ አትናቴዎስን የጠላችሁት ወንድሞች ፈለገ አትናቴዎስን ቀርባችሁ አውቃችሁት ጀጅ ብታረጉ ደስ ይለኛል። ቀርባችሁ አውቃችሁት እንደው ጀጅ ብታረጉት፣ ቀርባችሁ አውቃችሁት አይ ነው በእርግጥ እንደዚህ ያስብ ነበር አሁን እንዲህ ነው ብትሉ ደስ ይለኛል። ካልሆነም ግን ምንም ማድረግ አልችልም። ማለት እንዲሁ ጭፍን ጥላቻ ያላችሁ ሰዎች እናንተን ምንም ልተባበራችሁ አልችልም። ምክንያቱም ሰውን አስገድዶ እንዲወዱ ማድረግ አይችልም። ይሄ ፈቃድን የሚጠይቅ ጉዳይ ስለሆነ ማለት ነው። እኔ ፐርሰናሊ ማንንም ሰው የሚያስከፋ ነገር አድርጌ አላቅም። እግዚአብሔር በሚያውቀው ለማንም ሰው ጉድጓድ ቆፍሬም አላቅም። እንዲህ አይነት ፍላጎትም የለኝም። ቤተክርስቲያን ያላስተማረችኝም፣ ከቤተክርስቲያኔ ቀጥሎም ደግሞ ያደኩበት ማህበረሰብ ይህን አላስተማረኝም። ኢትዮጵያዊ ነኝ እና ኢትዮጵያዊ ሆኜ ሳድግ ደግሞ ለሰው መልካም ማድረግን እንጂ ለሰው ክፉ ማድረግን አልተማርኩኝም። እና በዚህ አጋጣሚ ግን በተለያዩ አይነት አንዱ አጋጣሚዎች ከኔ ጋር ቅራኔ ውስጥ ገብታችሁ ለኔ ጥላቻ ያላችሁ ሰዎች ማን እንደሆናችሁ ታውቁታላችሁ። እንዲህ ስናገር እና ጥላቻ ያላችሁ ሰዎች ጌታ ሆይ ማለት በቻላችሁ ታቅም ባካችሁን እንደው ነገሮችን ምክንያት ብትሆኑ ደስ ይለኛል። ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ ምናምን ሁሌ እኔ እንዴት ረሳችሁ ሆናለሁ? ሰው እንዴት የበታችነት ስሜት ይሰማዋል? አንዳንድ ጊዜ እኮ ራሳችሁን ቁጭ ብላችሁ እኮ መፈተሽ ይኖርባችኋል። እኛ ዕለት ዕለት የተለያዩ ሀሳቦችን እያነሳን በብዙ ማስረጃ በምናወራ ሰዓት አይ ነገሌ ስለ ግለሰቦች የምታወሩ ሰዎች እገሌ እኮ እንደዚህ ነው፣ አባ ገሌ የሚባሉት ጳጳስ ገሌ የሚባሉት እገሌ የሚባለው አርቲስት ገሊት የምትባለው አርቲስት ሁሌ ስለ ሰው በመውራት እንዴት ጊዜያችን እናቃጥላለን? ባይሆን ግን አሁን ለመጣሾታችን ዘላቂ የሆነ መፍትሄ ልንገርሽ። ምንድን ነው? ወንጀል ፍትህ ሊጠየቅበት የሚገባ ጉዳይ ነው። ሰው በሚዲያ ላይ ወጥቶ የሚናገር ሰው በነገራችን ላይ በሚዲያ ላይ ወጥቶ የሚናገር ሰው ማስረጃ ስለሌለው ነው ሚዲያ ላይ ስም ለማጥፋት የሚሄደው። በተሻለ አባታችን የሚመለከት አይደለም እየተናገርኩ ያለሁት። አባታችን በመጀመሪያ ቡራኪዎት ይድረሰኝ፣ እጅግ በጣም ወዳቸው አባት ናቸው። እሳቸው እንዲህ አይነት ንግግር ያደረጉበትን ሪዝን ባላቅም፣ ነገር ግን እንደ ልጅነት እኔን ጠርተው ደግሞ እንዲህ አይነት ነገሮችን እየሰማን ነበር፣ ጉዳዩ ምንድን ነው ቢሉ ማስረዳት ይችላለሁ። ከዛ ውጭ ግን እንደው በጣም በጭፍን የተለያዩ ነገሮችን እየተናገራችሁ ያላችሁ እህት ወንድሞቻችን እባካችሁ ምክንያት ይሁኑ። ካልሆነ ግን ሶሻል ሚዲያ ፖሊስ ጣቢያ አይደለም። እንደምታውቁ ሶሻል ሚዲያ ፍርድ ቤት አይደለም። ማንም ሰው ፍትህ ማግኘት አይችልም። ሐቁን ስነግራችሁ ሶሻል ሚዲያ ወረተኛ ነው። እውነቴን ነው የምላችሁ፣ ወረተኛ ነው። ዛሬ አለ ያላችሁት ነገር ነገ አይኖርም። ዛሬ ጥሩን ያላችሁት ነገር ነገ መጥፎ ይሆናል። ዛሬ በቃ ይሄ ነገር ይሁን ያላችሁት ነገ ተበላሹ ታገኙታላችሁ። ወረተኛ እንደሆነ የተወሰኑ ነገሮችን ታስታውሳላችሁ። አንዲት ሕፃን ልጅ እንደው በአስገድዶ መድፈር ህይወቱ አልፎ በጣም ትልቅ መነጋገር የሆኑ ነበር ሶሻል ሚዲያ ላይ። ለሳምንትን ያስታወስናት ለተከታታይ 1 ሳምንታት ጮህን፣ ፍትህ ለሄቨን አለን። ሶሻል ሚዲያ ወረተኛ ስለሆነ ግን ይዚ የእሷ ቤተሰቦች ትክክለኛ የሆነን ፍርድ ያገኙ አያገኙ ሳናቅ ጉዳዩን ረስተነዋል። ሶሻል ሚዲያ ወረተኛ ነው። ሶሻል ሚዲያ ላይ ሰዎች መጥተው ፍትህን አያገኙም። ሶሻል ሚዲያ ፍርድ ቤት አይደለም። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ስለዚህ በቻላችሁት አቅም እንደው በክርስቶስ ፍቅር ለእናንተ ሪኮመንድ ማድረገው በህግ አግባብ ፍትህ ማግኘት ያለባችሁን ነገር ፍትህ ብታገኙ፣ ካልሆነ ግን ራሳችሁን አታስገምቱ። ለክርስቶስ ስለኛ አትንገሩት። የኔን ስራ ክርስቶስ ያውቀዋል። ከዛ ውጭ ግን እታች ያለው ሰው ይገምታችኋል። እንደሚባለው አፍ ሲከፈት ጭንቅላት ይታያል። እነገሌን አዋረድን ብላችሁ የምትወርዱ ብዙ ሰዎች አላችሁ። እገሌ እኮ እንደዚህ ነው፣ እገሊት እኮ እንደዚህ ናት፣ እገሌ እኮ ብታይ የሆነ ጉዱ ተጋልጦ ምናምን። የኔ ተወዳጆች ክርስትና እኮ አይደለም ሲጀመር። የትክክለኛ ክርስቲያን የትኛውም አማኙ ነው። ኢቭን ፕሮቴስታንት ራሱ ብንትሆኑ እንኳን በክርስቶስ እናምናለን የምትሉ ሰዎች በአጠቃላይ እየሄዳችሁት ያላችሁ ነገር ትክክል አይደለም።
እኔ በክርስቶስ ማመን ከሆነ ትክክለኛ ክርስቲያን መሆኔን የማረጋግጠው ኢቭን ወንድሜ በድሎ እንኳን ቢወድቅ ኃጢአቱን ገመናውን በመሸፈን ነው። ኃጢአትና ገመናን በማጋለጥ እኮ የምናገኘው ጽድቅ የለም የኔ ተወዳጆች። እንደው ለመንፈሳዊ ሳቲስፋክሽን እንደው እንኳን ነው ቢባል ራሱ ጭራሽ የማይገናኝ ነገር ነው። እኛ ክርስቲያኖችን እንዲህ አይነት አማራጮችን አንጠቀምም። ከዚህ ቀደም በዚህ በመጽሐፈ መነኮሳት ላይ እጅግ በጣም ወዳቸው የአንድ አባት ታሪክ ነግሬያችኋለሁ። የአባ መቃርስ በረከታቸው ይደረብን። እጅግ በጣም የተወደዱ አባት ናቸው። ባሉበት በዓት የገዳማውያኑ አበምኔት ነበሩ እና ሁሰት የተባለ የቅድስና ማድረግ ላይ የደረሱ አባት ናቸው። ሁሰት ማለት ክርስቲያኖቶች ወንድሞች አንድ ነገር ከመሆኑ አስቀድሞ ማወቅ ላይ የሚደርሱበት የቅድስና ደረጃ ነው። which means ክርስቶስን መምሰል ማለት ነው። ለምሳሌ የነቢዩ ኤልያስ ደቀ መዝሙር የሆነው ነቢዩ ኤልሳ በባቱ ተቀምጦ ጊያዝ ከነማን ጋር ያደረገውን ንግግር ሁሉ ማድመጥ ይችል ነበረ እዚህ የቅድስና ደረጃ ላይ ስለደረሰ እና አባ መቃርስ በባታቸው ተቀምጠው ከተማ የሄደ ለገዳም አገልግሎት ዕቃ እንዲገዛላቸው የሚልኩት አንድ ወጣት መነኩሴ ነበረ። እንግዲህ መነኩሴ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ ሳይጨነቅ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ ዋሻ በገደል የሚኖር የሚጋደል ስጋውን የሚቀጣ አገልጋይ ማለት ነው መነኩሴ። እና ይህ መነኩሴ ከተማ በወጣበት ቅጽበት አንዲት ሴትን ይመለከትና በስጋ ፍትወት ይወድቃል እና እጆቿን ይዞ ወደ ባቱ ይሄዳል ከእሷ ጋር በስጋ ፍትወት ለመውደቅ። ይህንን የተመለከቱ ሌሎች መነኮሳት እየሮጡ ወደ አባ መቃርስ ሄዱ። አባ መቃርስ እርሶ ከተማ የሚልኩት የወጣት መነኩሴ ገዳማችን ሊያረክስብን ሴት ይዞ መጣ ብለው ጮሁ እና አባ መቃርስ እንዳደረገው እያወቁ የኔ ልጅ ይሄን ያደርግም ነው ያሉት። ክርስቲያኖቶች ወንድሞች በየትኛውም አይነት መንፈሳዊ ህይወታችሁ ላይ በየትኛውም አይነት መንፈሳዊ ጉዟችሁ ላይ እህትሽ ወድቃ ስታያት የእህትሽን ውድቀት እንደው የአደባባይ መሳቂያ ለማድረግ ፕሊስ አትሩጪ እህቴ። በቃ እስካሁን እንዲህ አይነት አካሄድ የሚሄድሽ እህቴ ካለሽ ብታሰካኪው መልካም ነው። ወንድም ሲወድቅ የወንድምህን ውድቀት ለሌሎች እያሳየ አደባባይ መሳቂያ ለማድረግ የምትሮጥ ወንድሜ ትክክል አይደለም። በቃ ይሄ ከክርስትና አንቲ የሆነ ነገር ስለሆነ በቻልነው አቅም ክርስቶስን ወደ መምሰል ብንሸጋገር መልካም ነው። እና አባ መቃርስ ምንድን ነው ያደረጉት? ወደ ባቱ ገቡ። ወደ ባቱ ከመግባታቸው በፊት ግን ያ መነኩሴ እንዲጠነቀቅ ቀደም ብለው የኔ ልጅ ይሄን አያደርግም እያሉ ጮሆ ይናገሩ ጀመር። ያ ወጣት መነኩሴ ድምፃቸውን ሰምቶ ተጠነቀቀ እና ያቺን ሴት በትልቅ የዳቦ ሳጠራ ላይ ከኖባት ጨርቅ አልብሶ ምንም እንዳልተፈጠረ ሆኖ ጠበቃቸው። አባ መቃርስ መጥተው ገብተው እዛች ሳጠራ ላይ ቁጭ ብለው በሉ ግቡ የታለቻች ሴት ብለው ነው ጠላቶችን ያሳፈሩት። እና እነዛ መነኮሳት ላይታች ብሎም ሊያገኟት አልቻሉ። ምክንያቱም ያቺ ሴት ከአባ መቃርስ ስር ስለነበረች። በስተመጨረሻ ሁሉም ቤተ መቅደስ ሄደው ንስሐ እንዲገቡ ከነገሯቸው በኋላ በሩን ዘግተው ማንም ሳይኖር ሳጠራውን ከፍተው ያችን ሴት እንድትወጣ አደረጓት። የኔ ተወዳጆች ወንድማችሁ ፈለገ አትናቴዎስ እውነት እንኳን አጥፍቶ ቢሆን እኔ ለማጥራት አልሮጥም። አረ እኔ ንጹህ ነኝ በዚህ ወጥቶ በዚህ ለማለት አልሮጥም። ምክንያቱም ከክስ የሚያድን አምላክ እንዳለኝ ስለማቅ ማለት ነው። ወዳጄ እናንተ ዝም ስትሉ እግዚአብሔር ስለእናንተ ይናገራል። በዚህ አጋጣሚ በየትኛውም አይነት ሁኔታ ላይ ሆናችሁ ሰዎች የእናንተን ስም ለማጥፋት ሲሮጡ ራሳችሁ ነፃ ለመውጣት ፕሊስ ማንኛችሁም እንዳትጥሩ። እናንተ መልሳችሁ ዝምታ ብቻ ይሁን። እናንተ ዝም ስትሉ እግዚአብሔር ስለእናንተ ይናገራል። ሰዎች ስለ ራሳቸው መናገር የለባቸውም። እግዚአብሔር ስለእናንተ ይናገራል። እንደው ግን እንደው ሆነና እንደው እንበል እንደ ወንድማችሁ ፈለገ አትናቴዎስ ወድቆ አገኛችሁት እንበል። በኃጢአት ከመሳለቅ እሱ እንደዚህ ነው እያሉ ድንጋይ አንስቶ እንደው የኃጢአትን እንደው ይሄ ምንድነው ገልጦ በአደባባይ ከማሳየት ይልቅ ቀርባችሁ ወንድማችሁን በቻላችሁት አቅም በክርስቶስ ፍቅር ብትመክሩት መልካም ነው። መሆን ያለበት እንደዚህ ይመስለኛል። አይ ቲንክ ካልሆነ ግን ሶሻል ሚዲያ ፖሊስ ጣቢያ አይደለም፣ ሶሻል ሚዲያ ፍርድ ቤት አይደለም። ስለዚህ ሰዎች ፍትህ ወደሚያገኙበት ተቋም ቢሸጋገሩ መልካም ነው እና የኔ ተወዳጆች እባክህ በእንደዚህ አይነት ጉዳይ ላይ ብዙ ሰፊ ታይም ባንወስድ ጥሩ ነው ለማለት ያክል ነው። ለማንኛውም ሁላችሁንም ወዳችኋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን።